የልማት ተነሽ አርሶ አደሮችን መልሶ የማቋቋምና የማልማት ሥራ በስፋት ተሰርቷል። ባለፉት 7 የለውጥ ዓመታት በልማት ምክንያት ከይዞታቸው የተነሱ አርሶ አደሮችን መልሶ በማቋቋም እና በቀጣይም የከተማው ልማት አካታችነቱን ጠብቆ አርሶ አደሩ አብሮ እንዲለማ በርካታ ሥራዎች ተሰርተዋል። የልማት ተነሽ አርሶ አደሮች ምዝገባ በልማት ምክንያት የተነሱ 45,527 አርሶ አደሮችና የአርሶ አደር ልጆችን በ3 ዙር የመለየትና የመመዝገብ ሥራ ተከናውኗል። የጋራ ኮንዶሚኒየም መኖሪያ ቤት አቅርቦት በከተማ አስተዳደሩ ውሳኔ መሰረት ለ22,915 ልማት ተነሽ አርሶ አደሮች የጋራ መኖሪያ ቤቶችን የማስተላለፍና የማስረከብ ሥራ ተሰርቷል። የጋራ ኮንዶሚኒየም ንግድ ሱቆች ስርጭት በማህበር ለተደራጁ ልማት ተነሽ አርሶ አደሮች ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ 233 የጋራ መኖሪያ ሱቆች ተላልፈዋል። የአቅም ግንባታ ስልጠና በተለያዩ የሥራ ዘርፎች የተሰማሩ 1243 ማህበራትና 6782 አባላት በቴክኒክና ሙያ ተቋማት በኩል ተግባራዊ ስልጠና እንዲያገኙ ተደርጓል። የፋይናንስ የቦታና የማሽነሪ አቅርቦት ድጋፍ የከተማ አስተዳደሩ ብር 980,66704.99 ሳንቲም በጀት በመመደብ ለ5426 በልማት ምክንያት ለተፈናቀሉ አርሶ አደሮች በ742 ማህበራት በማደራጀት የመስሪያ ቦታ የፋይናንስ ቀጥታና ተዘዋዋሪ ብድርና የማሽነሪ ድጋፍ ተደርጓል። ከተደረገው አጠቃላይ ድጋፍ ውስጥም በአዲስ ካፒታል ዕቃ ፋይናንስ ንግድ ሥራ በኩል የተገዙ የተለያዩ ማሽነሪዎችና ተሽከርካሪዎች፣ አይሱዙ መኪና፣ ፍሪጅ፣ ሚዛን እና የተለያዩ መሳሪያዎች በማህበር ለተደራጁ 156 የልማት ተነሽ አርሶ አደሮች ተላልፈዋል። ቀጥታ ሰብአዊ ድጋፍ ምንም ገቢ ለሌላቸውና መስራት ለማይችሉ 1648 ቀጥታ ድጋፍ ፈላጊ አርሶ አደሮች ለምግብ ፍጆታና ለመጠለያ የሚሆን 312,318,460 ብር ድጋፍ ተደርጓል። የትምህርት ቤት ግንባታና የሥራ ዕድል በአቃቂ ቃሊቲና በለሚ ኩራ ክፍለ ከተሞች 2 አዳዲስ ትምህርት ቤቶችን በመገንባትና ግብዓት በማሟላት 300 አርሶ አደሮች በ6 ማህበራት ተደራጅተው ወደ ሥራ ገብተዋል። የእንስሳት ልማት ልህቀት ማዕከል በአቃቂ ቃሊቲ ወረዳ 10 በ14 ሄክታር ላይ የተገነባው ማዕከል የወተት፣ የከብት ማደለቢያ፣ የዶሮ እርባታ፣ የመኖ ማቀነባበሪያና 32 ሱቆችን በማሟላት 104 ማህበራትና 540 አርሶ አደሮችን ተጠቃሚ ተደርጓል። የንጹህ መጠጥ ውሃ አቅርቦት በልማት አካባቢዎች የሚገኙ 7047 አርሶ አደሮች አስተማማኝና ንጹህ የውሃ አገልግሎት ተጠቃሚ እንዲሆኑ ተደርጓል።